እና የነገሮች ማስተካከል ከዚህ ቤት ሄደልሻል። እስኪ አንድ የረባ ምክንያት ስጭኝ። ሀሴት ከደህና ቤተሰብ ነው የተወለደችው። ኪራ ደህና ነው አይደል? ኪራ ቆይ ምን ሆነ? የቀረበብኝ ማስመሰልሽን አቆም። ኪራዬ በጣም ጠልቶኛል። አልዋሽም፣ ተስፋ ቆርጦብሻል። ኪራ ወደ ቤት ተመልሷል። አሁን ላይ ሰኒ ቤት ሂዶ ከሰኒ ቤት ወደ ራሱ ቤትም ሂዶ ሁሉንም አግኝቷቸዋል። በሌላ በኩል ደግሞ ሀሴት ከባድ ጥቃት አድርሳባታለች በመራዊት ላይ። ምን አደረገቻት? ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በመላው ዓለም ያላችሁ፣ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሆኑ። በተወዳጁና አስተማሪው ጽናት ድራማ ዛሬም በሌላኛው ክፍል በክፍል 58 ይዘን መጥተናል። ዛሬ ላይ ምን ተከሰቱ? በጣም አስገራሚ ትዕይንቶችን ተመልክተናል። ወደፊትስ ምን ሊፈጠሩ ይችላሉ የሚለውን ግምት አብረን የምናየው ይሆናል። አድማጭ ተመልካቾቼ ታዲያ አሁን ላይ ሀሴት ለምንድን ነው ያገተቻት መራዊትን ስንል መራዊት ሁሉንም ሚስጥሯን ሰምታባታለች። እንግዲህ እንደምናውቀው ባለፈው ክፍል ብዙ ነገሮችን ስታደርግ ከሄኖክ ጋር በተለይ በጽናት ላይ ተመልክተን ነበር ሁላችንም። ያም ያደረገችው ሄኖክ ስለሚያስፈራራት ጽናትን ስላፈቀራት እሷን በእሷ በኩል ማግኘት ፈልጎ እየተጠቀመባት ነው። ታዲያ ለምን ብለን ነበር። አሁን ላይ ግን ስናቅ ሀሴት እጅግ በጣም መጀመሪያም ተናግራ ነበርና ያው የካምፓስ ፍሬንዷ ነበረ እና ከሱ ጋር አንዳንድ በጣም ባለጌ የሆኑ ሚዲያ ላይ ሊወጡ የማይገቡ የእሷን ተንቀሳቃሽ ምስልና እንዲሁም ፎቶ አለውና ይህ በዚህ አውጥቼ አንቺን አዋርድሻለሁ በሚል ነበር አሁን ላይ ጽናትን በሷ በኩል ለማግኘት ጥረት እያደረገ ያለው። ታዲያ አሁንም ተንኮለኛው ሄኖክ በዚሁ መንገድ እያስፈራራ እፈልጋታለሁ። ባለፈውም ካፌ ላይ እንግዲህ ምን እንዳደረጋት እናስታውሳለን። ስለዚህ በዚህ መልኩ እያለ መኝታ ክፍሏ ድረስ ሄዶ እያስፈራራት እሷም ታዲያ የፈለግከውን አርግ ስትለው ነበረ። ያኔ ነው ታዲያ ሄኖክ አሁን ላይስ ለጽናት መድኃኒት ሰጫት የቀረጽኩሽንስ ይላታል። ሀሴትም ስሜታዊ ሆና እንደፈለግ አርገው በሚል ተናዳ በጥፊ ገብታለት ነበር። ይህን ጭቅጭቃቸውና ይህን ንግግራቸውን የምትሰማው በር ስር ሆና መራዊት አላስቻላትምና በሩን ከፍታ ገብታ ነበር። ያኔ ሁሉን እንደሰማች ስላወቀች መዋረድን አትፈልግምና የራሷን ሚስጥር የራሷን ስህተት ለመደበቅ አሁን ላይ ምንም ከማታውቀው አስተዋይዋና ምስኪኗ መራዊት ላይ መራሪ ነገር እያደረገች አግታ መኝታ ክፍሏ ውስጥ አስቀምጣታለች። አሁን ላይ ታዲያ ናሆሜ በጽናትና በኪራ ጉዳይም ተናግሯት ስለነበር ተቀይመኝ ወዴት ሄደችብኝ ይቅርታ ልበላት ንግስቴን እያለ ነበር። ታዲያ ወዴት እንደወደች አይታወቅም፣ ስልክም አታነሳም። ኪራም ቢሆን ሲመጣ ቀጥታ ወደ ቤቱ አልመጣም ነበር። የሄደው ወደ ሰኒ ቤት ወደ ጽናት ጓደኛ ቤት ነበር። ትረዳኛለች ሀሳቤን እሷ ከሌሎች በተለየ በሚል ግምት እሷም ቢሆን ተቀብለው ታዲያ ሁኔታዎችን እየጠየቀችው እሱም ከእሷ ጋር ምንም ነገር አይኖረኝም የሚሉ ተስፋ አስቆራጭ ነገሮችን ሲነግራት ቆይቶ ድንገት ታዲያ ጽናት ወደዛ ቤት የሄደችበትን ምክንያት ናሆሜ እጅጉን በጣም ጓደኛ የጠፋው በአንቺ ምክንያት ነው፣ ስለዚህ ሁሉም ነገር አንቺ ነሽ እያለ እጅጉን ብዙ ነገር ሲናገራት ግማሽ ሀሳቡንም ትክክል ነህ ብላ ስደግፍ፣ ግማሹን ደግሞ ከአቅሟ በላይ ሲሆን በፍጹም አንተ በቃ ጭራሽ ሁሉንም ነገር አታውቅም፣ ባገኛት ጭለፍታ ነገር ሁሉን ነገር ልትናገረኝ አይገባም በማለት ያ ሁሉ አበሳጭቷት ወደ ሰኒ ሂዳ ወደ እሷ መተንፈስ ፈልጋ ነበር። ድንገት ኪራን እዛ ስታገኘው ኪራዬ ብላ በናፈቀው ልቧ ደህና ነው ሆይ የት ሄደብኝ ነው ብላ ጉንጮቹን እየዳበሰች ስትጠይቀው እሱ ግን እጆቿን አመናጭቆ ማስመሰልሽን አቁሚ ከዚህ በኋላ ስለዚህ ምን አደረግኩ ብላ በእንባ ታጥባ አይኖቿ እንባዎቿ እያቀረሩ ስትጠይቀው እሱ ግን ወደዛ ሂጅልኝ ያደረግሽውን አታፍሪም እንዴ ጭራሽ በሚል ነበር የማይገባ መልሶችን የመለሰላት። ታዲያ አሁን ላይ ቀስ ብላችሁ አውሩ ያለችው ሰኒ፣ ምክንያቱም ጉዳዩን በደንብ ጠንቅቃ ታውቃለች። ኪራ ግን ያው አትወዳኝምና ብሎ ስለሚያስብ ወይ ትሄድልኝ ወይም ደግሞ እኔ ልውጣ ሲል ነበር ጥያቄ ያቀረበው። ታዲያ ተይው በቃ
አውሩ እኔ ሄዳለሁ ስትል እኔ ሄድልሻለሁ በሚል ነበረ እንግዲህ እሷን አመናጭቋት ወጥቶ ሄደው። ታዲያ በሁኔታው የተገረመችውና ያዘነችው ጽናት ለምን ስትል ሰኒን ጠይቃት ነበር። እንዴት እዚህ ሆኖ ሳትነግሪኝ ስትላት ድንገት ነው የመጣው፣ እንደውም ለናሆሜ ልነግረው ስል ከነገርሹ ይሄዳለሁ ሲለኝ ነው እንጂ ብላ በእህቷ ምላላታለች። ያኔ ታዲያ እሺ ይሁን በሚል ነበረ። አዎ አንዳንድ ነገሮችን ሲነጋገሩ ብቻ አሁን ላይ ኪራኔን ጠልቶኛል ስትል የሚያሳዝን ድምጿን ተናግራለች። ጽናት ይህን ስትላት ሰኒ ግን አልዋሽሽም፣ እውነት ነው ተስፋ ቆርጦብሻል፣ ነገር ግን ደግሞ ምንም ቢሆን ደካማ ጎን ቢኖሩሽም እኔ ከአንቺ ጋር ልቆም ቃል እገባልሻለሁ አይዞሽ እያለቻት ነው። ይህን ተባብለው ታዲያ ወደ ቤት ተመልሳ ስመጣም እንግዲህ ከሀሴት ጋር እጅጉኑ በጣም የተነፋፈቁ ነው። አስጨነቀኝ ያለች አቅፋ ሰላም ስትለው ተመልክታ ነበር። እጅጉን አዝናለች። ያንን እሱ አቅፎ ሰላም ሲላት ሁኔታዎቹን እያየች አሰብሽ አይደል አስጨነኩሽ አይደል የሚል መልስ ለሀሴት ሲመልስላት ጽናት ያኔ ከፍቷት ነበረ። ታዲያ ይህን ሁሉ ያየችው ጽናት አሁን ላይ ይሁን ብላ ሁሉንም ተቀብላ እዛው ቤት ውስጥ ያው እንግዲህ ስራዎችንም እየሰራች እየተመለከታት ነበረ። በመሀል ታዲያ ናሆሜን መጥቶ እጅግ በጣም ደስ ብሎት እሱን ስላገኘው ብቻ አሁን እንደዚህ ሆንክ እኮ በዛው እንትን አልክ የት ሄድክ ሳትነግረን ብቻ ብዙ ነገሮችን የጓደኝነት የወንድማዊነት ጥያቄዎችን እየጠየቀ በዛ መሀል መራዊት የት ሄደች ብሎም ጠይቆ ነበረ። ታዲያ ወደ ቤት ሄዳ እንደው ብላ ስትመልስለት ጽናት እዚህ እንኳን የለችም የሚል መልስ ስትመልስ ስልኳን እኔ ቤት ነበርኩ ብሎ ስልኳን ሲሞክርም አይነሳም። የእሱ ግን ንግስት ያለችው በአንድ አልጋ ውስጥ በሀሴት ታግታ ምግብ ነገር ይዛ ሂዳ ምንም ድምፅ ካላሰማሽ አሁን ላይ እንዳትረብሽ፣ ይህን ፈልጌው ሳይሆን ያደረግኩት ስህተቴን በስህተቴ ልሸፍነው ነው ስትል ነበረ ለሷ መልስ የመለሰችላት። ታዲያ ምንም አልናገርም በሚል በምልክት ስነግራት እንግዲህ ያሸገችበትን አፏን ስከፍት ጮሃ ነበር ያኔ ድረሱልኝ የሚል። ታዲያ ምን አስበሽ ነው እኔን ሌላ ችግር ልትጨምርኝ ነው ወይ የሚል ሀሳብ ስላላት መልሳ አፍናታለች። ታዲያ ይህን እያለች እሷን ብዙ ነገሮችን እያለች ይህን ስትይ መቆየት አለብሽ፣ በዚህ መልኩ ነው የምትቆዩ፣ ያ ማለት እኔም አባቴ ጉዳዩን ጨርሶ ነይ ብሎ እስኪለኝ፣ ሌላው ደግሞ የሄኖክና የጽናት ጉዳይ ችግሮች ሲፈቱ ብላታለች። ሁሉ እስከሚፈቱ አንቺ እንደዚሁ ነሽ ብቻ በ3 ቀንም ስጭኝ እያለሽ የተለያዩ ሀሳቦችን ለሷ ስታቀርብ ጽናት ይህን ድምፅ የሰማችው መታ በራ አንኳኩታ ነበር። ይሁንና ታዲያ አይጥ መቶብኝ እኔ ነኝ ምንም አልሆንኩም፣ አሁን ላይ አልከፍትም በር ሻወር እንደወሰድኩ ብላ የተለያዩ ምክንያቶችን ስደረድርላት ከሆነ እሺ ብላት ተመልሳለች። ታዲያ የተያዘችው በጣም የምታሳዝነው መራዊት የእሷን ድምፅ ብትሰማ መናገር አቅቷታልና ምንም ነገር ሊደርሱላት አልቻሉም። አሁን ላይ ሄኖክ እጅጉኑ ይሄን ማድረጓን ያውቃልና አሁንም እየተከታተላት እያስፈራራት ነው። ቢሆንም የራሷን ስህተት ለመሸፈን ይሄን ያደረገችው። በእርግጥ አንዳንድ ጊዜ ሰው እጅግ በጣም ምንም እንኳን የሚያሳፍር ነገር ብትሰራ ይህን ማድረጓ ለእሷ ተገቢ አይደለም። በእርግጥ እሱ ጽናትን አሁን ድጋሚ እንዲያገኛትም ጥያቄ እያቀረበች ነው። ድጋሚ አቅርቦላታል። ድጋሚ ይህን ስራ ትሰሪያለሽም እያላት አልሰራም እኔም ሴት ነኝ ብላ መልሳለት ነበር። ቢሆንም አሁን ላይ እሷን ማስቸገሩና በእሷ ላይ ጫና ማድረሱን አልተውም። ግን ታዲያ ይህን ካግታትም እንኳን ድንገት እንኳን ሳሎን ላይ ከኪራ ጋር ሲገናኙ ሀሴት ምንድን ነው ደህና አይደለሽም እንዴ መራዊት ሴት ናት ሲላት ማናት መራዊት የሚል መልስም ተደናብራ መልሳለት ነበር። በእርግጥ ይህን ያልገባው ኪራ ማለት ጭራሽ መራዊት ስሟ ጠፋብሽ ሲላትም በአፏም እንዲሁ ፊዚካሏም ይንቀጠቀጥ ነበር፣ መናገር አችልም ነበር ይህን ስራዋን ስለሰራች። ኪራም በእርግጥ በጣም ስላልነቁባትም ምን ሆናለሽ ልጅቷ ሲላትም ነበረ። ታዲያ አሁን ላይ የታሸገችውና ምንም የማታውቀው ታፍና የተያዘችው መራዊት ማን ይደርስላት ይሆን ብለን ስናስብ እጅጉን በጣም ከባድ ነገር ነው። ጽናት እውነት በሩን ታንኳኩታ
ድጋሚ እውነት ወይስ ደግሞ ሰብረውት ይካፉ ማለት እሷ ፈቅዳ እንደማትከፍት የታወቀ ነው። ድንገት ወይ ኪራ ሰብሮት ከገባ ወይም እንዲሁ ሌላ ሰው። አሁን ላይ ኪራም ቢሆን እዛ ቤት እንደማይቆይ አስጠንቅቆ ለሰኒም ቢሆን ነግሯታል። እንዲሁም ደግሞ አሁን ላይ ልብስ ታዘጋጅልኝ በሚል ጽናትን ትእዛዝ ሰጥቷል በሀሴት በኩል። ታዲያ ጽናት ተመልሶ ሄዳል የሚል ሀሳብ ስለሌላት እሽ ብላታለች። ጽናት ግን ይህን እሽ ብላ ልታዘጋጅለት ሄዳለች ልብሱን። እሱ ወደ አያቱ ቤት ሊሄድ ነው ሊኖር ነው እዛ እያሰበ ነው። ራሴን ላዳምጥ በደንብ ወደዛ መሄድ አለብኝ ብሎ ተናግሯል ቀድሞ። ታዲያ ሀሴት የጠረጠረች ይመስላል። አሁን ላይም ልትኮበለል ብቻ እንዳይሆን እያለች ነው። ታዲያ 3 ቀን ስጭኝ ያለችው ሀሴት ምን አሰባ ነው? በ3 ቀን ምን አይነት ጉዳይ ነው አስፈጽማ የምትሄደው? ጉዳይን እስከጨርስ ብላታለች። እጅግ በጣም በራሷ ስህተት ንጹሐኖችን እንዲህ ማድረጓ ደግሞ ተገቢ አይደለም እንላለን። አድማጭ ተመልካቾቼ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ደግሞ ላይክ፣ ሸር በማድረግ ቤተሰብ ሆኖ ለዛሬው በዚሁ አበቃሁኝ። አብራችሁን ስለቆያችሁ እጅጉኑ በጣም አመሰግናለሁ።